ሰላም ውድ የኤችጂኤን ቤተሰቦች የዕለቱን ዜናዎች ወደ እናንተ እናደርሳለን። በቅድሚያም የዕለቱን ርዕሰ ጉዳዮችን አስተዋውቃችሁ። ናይጄሪያዊ ሜካፕ አርቲስት ባለፈው ታህሳስ በሰርጉ ላይ በነበረው ጭፈራ ገንዘብ በመበተኑ የ6 ወር እስራት ተበየነበት። ባለስልጣኑ ያወጣው መግለጫ ገጽታዬን የሚያበላሽ ነው ሲል የኢትዮጵያ መገናኛ ብዙሃን ምክር ቤት ገለጸ። በጥንቅራችን ተካቷል። የትግራይ ማዕከላዊ ዞን ፍርድ ቤት የአክሱም ከተማ ሴት ሙስሊም ተማሪዎች ከነ ሂጃባቸው እንዲማሩ ወሰነ። ከእጮኛዋ ጋር በመዝናናት የነበረች ወጣት ላይ ያስገድዶ የመድፈር ጥቃት የፈጸመው የጸጥታ አካል በእስራት ተቀጣ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቻይና በሚገቡ ምርቶች ላይ የጣሉት ቀረጥን ወደ 104 በመቶ ማሳደጋቸውን ተከትሎ ቻይናም አጸፋዊ ምላሽ ሰጥታለች። ይህም በሁለቱ ሀገራት መካከል የንግድ ጦርነት ጅማሬን ያበሰረ ነው ተብሏል። በሰፊው እንዳስሰዋለን። በየቀኑ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው የኤችጂኤን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎችን ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። ውድ የኤችጂኤን ቤተሰቦች እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ወደ መረጃዎቹ እናመራለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቻይና በሚገቡ ምርቶች ላይ የጣሉትን ቀረጥ ወደ 104 በመቶ አሳድገዋል። ትራምፕ ይህንን ውሳኔ ያሳለፉት ቻይና ለተጣለባት የ34 በመቶ ቀረጥ ተመጣጣኝ እርምጃ ከወሰደች በኋላ ነው። ትራምፕ ቻይና በዋሽንግተን ላይ ያጸፋዊ እርምጃዋ እንድትተው ያስቀመጡትን ቀነ ገደብ የተጠናቀቀ ሲሆን ተጨማሪ ቀረጥም በዛሬው ዕለት ተግባራዊ እንደሚያደርጉም ገልጸዋል። ሁኔታው በዓለም ኢኮኖሚና ንግድ ላይ ከ1930ዎቹ ወዲህ ከፍተኛ ቀውስ የፈጠረ ነውም ተብሏል። በቻይና ሳቢያም የኤስያ ሀገራት ወደ አሜሪካ በሚልኳቸው ምርቶች ላይ ከፍተኛ ጭማሪ የሚደረግባቸው ሲሆን ይህም የአካባቢው ሀገራት ላይ ከፍተኛ ተጽዕኖን ያስከትላል። ትራምፕ ቤጂንግ በአሜሪካ ላይ ከፈጸመችው ልክ ያልሆነ ድርጊት ባለፈ ተጨማሪ ቀረጥ ለመጣል ሞክራለች ሲሉ ሞግሰዋል። ይህ ውሳኔም ቻይና ከዋሽንግተን ጋር በንግድ ጉዳይ ያላትን ልዩነት እስከምትፈታ ይቀጥላል ተብሏል። አዲሱ ቀረጥ ዛሬ ተግባራዊ የሚደረግ ሲሆን ቻይና ውሳኔውን አሉታዊ ድርጊት ነው ስትል በጽኑ ኮንናለች። አሜሪካ የፈለገችውን ያክል ቀረጥ ብትጥልም በአቋሜ እንደጸናው እስከ መጨረሻው ድረስ እታገላለሁ ብላለች። አሜሪካ ተመጣጣኝ የቀረጥ እርምጃውን እንዳነሳ እንደ መደራደሪያ ማቅረብ እንደ ንቀት የሚታይ ነው ስትልም ጠንከር ያለ መልስ ሰጥታለች። ትራምፕ ቻይናን ጨምሮ በብዙ ሀገራት ላይ የጣሉት ቀረጥ የአሜሪካን ኢኮኖሚ ያሳድጋል ቢሉም የምጣኔ ሀብት ባለሙያዎች ግን የሁለቱ ሀገራት የኢኮኖሚ ፍጥጫ ወዳልተፈለገ አቅጣጫ እየሄደና ጫናው ሸማቾቹ ላይ ብቻ የሚያርፍ ነው በማለት እያስጠነቀቁ ነው። ቤጂንግ ከአጠቃላይ የንግድና ኢኮኖሚያዊ እንቅስቃሴዋ 2 በመቶውን ወደ አሜሪካ ከምትልከው የውጭ ንግድ ምርት የምታስገባ ሲሆን የትራምፕ ውሳኔ አሉታዊ ተጽዕኖው የጎላ ነው እየተባለ ነው። ፕሬዚዳንት ትራምፕ የጨመሩት የቀረጥ ምጣኔ ጉዳት ግን ለቻይና ብቻ ሳይሆን ለአሜሪካም አሉታዊ ጎኑ እጅጉን የጎላ ነው ተብሏል። ምክንያቱም አሜሪካ ከቻይና የምታስገባውና ወደ ቻይና የምትልከው የምርት መጠን በእጅጉ ይለያያል። ዋሽንግተን ከቻይና የምታስገባው ምርት ከምትልከው አንጻር የበዛ መሆኑ በአሜሪካ የወጪ ንግድ ላይ ጉድለት የሚያስከትል ሲሆን ይህን የሚተካ ገበያ ፍለጋ መውጣትም ቀጣዩ የቤት ስራ ይመስላል። በአንጻሩ ቻይና አሜሪካ ትልቁ የገበያ መዳረሻዋና ዋነኛ የውጭ ንግድ ገቢ ማስገኛ መሆኗ ለቤጂንግ ቀጣዮቹ ወራቶች ፈታኝ እንደሚሆኑባት ባለሙያዎች ይገልጻሉ። ከሁሉም በላይ ግን አማራጭ ገበያና የአጭር ጊዜ መፍትሄ ያለመዘጋጀቱ ለሀገራት ባለሀብቶችና ትላልቅ የኢንቨስትመንት ኩባንያዎች ብሎም የሸማቾች ከባድ የኢኮኖሚ ፈተናዎች እንደሚሆኑም ይጠበቃል። የትግራይ ማዕከላዊ ዞን ፍርድ ቤት የአክሱም ከተማ ሴት ሙስሊም ተማሪዎች ከነ ሂጃባቸው እንዲማሩ ወሰነ። የወረዳው ፍርድ ቤት በትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ላይ ያስቀመጠውን የገንዘብ መቀጮም እንዲቀር ወስኗል። የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት መጋቢት 30 2017 ዓ.ም በይፋዊ የማህበራዊ የትስስር ገጹ እንዳሰፈረው ከአሁን በፊት በአክሱም ከተማ ሴት ሙስሊም ተማሪዎች ላይ የተደረገው የሂጃብ ክልከላ
ውድቅ ተደርጓል። ፍርድ ቤቱ መጋቢት 30 2017 ዓ.ም በዋለው ችሎት የአክሱም ከተማ ትምህርት ቤቶች ጥር 6 2017 ዓ.ም የወረዳው ፍርድ ቤት ሴት ተማሪዎች ሂጃባቸውን ለብሰው እንዲማሩ የሰጠውን ትዕዛዝ እንዳልተከበረ ጠቅሶ ትዕዛዙ እንዲተገበርም ወስኗል። የትግራይ የእስልምና ጉዳዮች ጠቅላይ ምክር ቤት የተሰጠው ውሳኔ አልተተገበረም በሚል የክስ መዝገቡን ከወረዳው በማንሳት ወደ ከፍተኛ ፍርድ ቤት እወስደዋለሁ በማለቱ የተጣለበትን የ12500 ብር መቀጮም እንዲነሳ መወሰኑ ምክር ቤቱ ገልጿል። የአክሱም ከተማ ትምህርት ቤቶች የማዕከላዊ ፍርድ ቤቱን ውሳኔ እንደ ወረዳው ፍርድ ቤት ውሳኔ ውድቅ በማድረግ በአቋማቸው ይጸናሉ ወይንስ ውሳኔውን ተቀብለው በመተግበር ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው እንዲማሩ ይፈቅዳሉ? እስካሁን የታወቀ ነገር የለም። ባለስልጣኑ ያወጣው መግለጫ ገጽታዬን የሚያበላሽ ነው ሲል የኢትዮጵያ መገናኛ ብዙሃን ምክር ቤት ገለጸ። የኢትዮጵያ መገናኛ ብዙሃን ባለስልጣን ምክር ቤቱ ለሚመዘግባቸው ጋዜጠኞች እውቅና አልሰጥም፣ ኃላፊነቱም አይደለም ሲል በትላንትናው ዕለት ያወጣው መግለጫ ገጽታዬን የሚያበላሽ ነው ሲል የኢትዮጵያ መገናኛ ብዙሃን ምክር ቤት ገልጿል። ምክር ቤቱ በዛሬው ዕለት በሰጠው ጋዜጣዊ መግለጫ በአዋጅ ደረጃ ጋዜጠኞችን የመመዝገብና እውቅና የመስጠት ሕጋዊ ኃላፊነት እንደተሰጠው አስታውቋል። የኢትዮጵያ መገናኛ ብዙሃን ምክር ቤት በኢትዮጵያ የጋዜጠኞች ምዝገባ የሙያ ማረጋገጫና በብሔራዊ ሚዲያ ሽልማት እውቅና ዙሪያ ያተኮረ አውደ ጥናት መጋቢት 9 ቀን 2017 በአዲስ አበባ ማካሄዱ ይታወሳል። በዚህ መድረክ ላይ ለመገናኛ ብዙሃን ባለሙያዎች በአገር አቀፍ ደረጃ ዓለም አቀፍ የሙያ ምስክርነትን የሚያረጋግጥ አንድ ወጥ መታወቂያ ሊያዘጋጅ መሆኑን የገለጸ ሲሆን ይህም ጋዜጠኞች እውቅና ያላቸው እንዲሆኑ ለማድረግ ፍረጃዎችን ለማስቀረት ከጥቃት ለመከላከልና ጥብቅና ለመቆም የሚያስችል መሆኑን ተመላክቷል። ከዚህ ጉዳይም ጋር በተያያዘ በትናንትናው ዕለት የመገናኛ ብዙሃን ባለስልጣን ምክር ቤቱ ጋዜጠኞችን ወይንም የሚዲያ ባለሙያዎችን የመመዝገብም ሆነ የሙያ ማረጋገጫ የመስጠት ተግባርና ኃላፊነት በመገናኛ ብዙሃን አዋጅ ቁጥር 1239/2013 አልተሰጠውም ያለ ሲሆን በመሆኑም የኢትዮጵያ መገናኛ ብዙሃን ባለስልጣን ለዚህ የምክር ቤት ተግባር እውቅና የማይሰጥ መሆኑን ማስታወቁን አህዱ ዘግቧል። በኢትዮጵያ የመጀመሪያ የሆነው ባንክ ተከፈተ። በሰመር ካምፕና በክህሎት ኢትዮጵያ መርሃ ግብር የተሰሩ የፈጠራ ውጤቶች የክህሎት ባንክ ተከፍቷል። ባንኩ የስራና ክህሎት ሚኒስትር ሙፈሪያት ካሚል መርቀው መክፈታቸውን ኢዜአ ዘግቧል። በክህሎት ባንኩም የሚገኙት የፈጠራ ውጤቶች ባለፈው ዓመት የሰመር ካምፕ ፕሮግራም እንዲሁም በዘንድሮ የክህሎት ኢትዮጵያ ተሳታፊዎች የተሰሩና እየተሰሩ ያሉ የቴክኖሎጂ ውጤቶች መሆናቸው ተገልጿል። ይህ በፌዴራል የቴክኒክና ሙያ ስልጠና ኢንስቲትዩት የሚገኘው የክህሎት ባንክ የቴክኖሎጂ ባለቤቶችን የፈጠራ ምርቶችን መጠቀምና ማስመረት ከሚፈልጉ ደንበኞች ጋር የሚያገናኝ መሆኑ ነው ተብሏል። ባንኩ ለጎብኚዎች ክፍት ሲሆን የመንግስትና የግል ሴክተሮች የፈጠራ ውጤቶችን በመጎብኘት እንዲመረትላቸው የሚፈልጓቸው ምርት ትዕዛዝ መስጠት የሚችሉበት ምቹ ሁኔታ መኖሩም ተመላክቷል። ናይጄሪያዊው ሜካፕ አርቲስት ባለፈው ታህሳስ በሰርጉ ላይ በነበረው ጭፈራ ገንዘብ በመበተኑ የ6 ወር እስር ተበየነበት። ግለሰቡ ይህ ቅጣት የተላለፈበት የአገሪቱ መገበያያ ገንዘብ የሆነው ናይራን አቃሏል በሚል ነው። በማህበራዊ ሚዲያ ላይ አሙስካፕ በተሰኘ ቅጽል ስሙ የሚታወቀው አብዱላሂ ሙሳ ሁሴይኒ ጥፋተኝነቱን ማመኑን ተከትሎ በካኖ ግዛት የሚገኘው ከፍተኛ ፍርድ ቤት የእስሩን ቅጣት በይኖበታል። ገንዘብ መበተን ወይንም መርጨት በናይጄሪያ በአብዛኛው ጊዜ በሰርጎች እንዲሁም በሌሎች ክብረ በዓላት ላይ የሚከናወን ሲሆን ይህም ሰዎች ያላቸውን ሀብት ለማሳየት እንዲሁም ደስታቸውን ለመግለጽ የሚጠቀሙበት ነው ተብሏል። ነገር ግን የሀገሪቱ የኢኮኖሚና የፋይናንስ ወንጀሎች ኮሚሽን በሀገሪቱ ውስጥ ካሉ ጠቃሚ ምልክቶች አንዱ የሆነውን ናይራ ክብሩን የሚያዋርድ ነው የሚል ዘመቻን ከፍቷል። አሙስካፕ 2007 ሴንትራል ባንክ ኦፍ ናይጄሪያ አክት የተሰኘውን ሕግ በመተላለፍ በቅርቡ ለእስር ከተዳረጉት መካከልም ነው። ሕጉ በግልጽ እንደሚያትተው ናይራን መርጨት በናይራ ላይ መደነስ ወይንም ገንዘቡን መርገጥ ወንጀል ሲሆን ይህም ቅጣቱ ከ6 ወር የማያንስ እስራት ወይንም 50,000 ናይራ ወይንም ሁለቱም ተፈጻሚ ይሆናሉ ይላል። እንደ ኮሚሽኑ ከሆነ አሙስካፕ በሰርጉ ላይ 100,000 ናይራ በመበተን ጉዳት አድርሷል ሲል ገልጿል። ከዚህ ቀደም
ኦልዋ ዳራስሚ አሞሴን የተባለች ተዋናይት በተመሳሳይ ወንጀል ተከሳ ባለፈው ዓመት 6 ወራትን በእስር አሳልፋለች። አንዳንድ የማህበራዊ ሚዲያ ተጠቃሚዎች በሜካፕ አርቲስቱ ላይ የተላለፈው የቅጣት ውሳኔ እንዳስቆጣቸው የገለጹ ሲሆን ቅጣቱ ከባድ ነው ሲሉም ትችታቸውን እያቀረቡ ነው። የሀገርን ሀብት መዝብረዋል የተባሉ ሰዎች ሳይቀጡ አንድ ሰው የገዛ ገንዘቡን በትኗል ብሎ ማሰር ግብዝነት ነው ሲሉ አንድ ግለሰብ በማህበራዊ ሚዲያ ወቅሰዋል። ከእጮኛዋ ጋር በመዝናናት የነበረች ወጣት ላይ ያስገድዶ መድፈር ጥቃት የፈጸመው የጸጥታ አካል በእስራት ተቀጣ። የጸጥታ አካል የሆነው ግለሰብ የወንጀል ድርጊቱን የፈጸመው በምዕራብ ወለጋ ዞን ጊምቢ ከተማ ሲሆን ጥቃቱ የደረሰባት ግለሰብ በወቅቱ ከእጮኛዋ ጋር በመዝናናት ላይ እንደነበረች ተገልጿል። የጸጥታ አካል የሆነው ተከሳሽ የግለሰቧን እጮኛ በኃይል በመደብደብና ተጠቂዋን አስፈራርቶ በመውሰድ የመድፈር ጥቃት በመፈጸም የወንጀል ክስ እንደተመሰረተበት የአቃቤ ሕግ የክስ መዝገብ ያሳያል። ፖሊስ ስለ ጉዳዩ በደረሰው መረጃ መሰረት ግለሰቧን ወደ ሕክምና ተቋም በመውሰድ ካስመረመረ በኋላ ሌሎች ማስረጃዎችን በማደራጀት መዝገቡን በበቂ ሁኔታ አጣርቶ ለአቃቢ ልኳል። አቃቤ ሕግም ተከሳሹ የጸጥታ አካል ሆኖ ሳለ የኃይል ድርጊትን በመጠቀምና በማስፈራራት መከላከል በማትችልበት ሁኔታ የመድፈር ጥቃት የፈጸመባት በመሆኑ በወንጀል ሕግ ቁጥር 620 ንዑስ አንቀጽ 1 መሰረት ክስ መስርቶበታል። ክሱን ሲከታተል የቆየው የጊምቢ ወረዳ ፍርድ ቤትም በተከሳሹ ላይ የ7 ዓመት እስራት ውሳኔ ማስተላለፉን ከምዕራብ ወለጋ ዞን ጊምቢ ከተማ ፖሊስ የተገኘው መረጃ ያመለክታል። ውድ የኤችጂኤን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እኚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን።